እሰይ ፈጣሪ ለእናንተ ምን ይሳናል? ምን ይሰጣል? የማየ ምክንያት እኮ ግን እስካሁን ግልጽ አልሆነልኝም። አልተፈጠሩ እሷ ልትገልሽ ስትሞክር አንቺ ደግሞ ጥሩ የማገገሚያ ጊዜ ያገኘሽ። እሷ የቀየረችው መድኃኒት ነው እኔ እንድድን ያደረገኝ አይደለም ለሊ። ሁሉንም ነገር መርሳትሽ በነፃነት ሳትፈሪና ሳትጨነቂ ሕክምናሽ እንድታደርግ ይረዳሻል። ሰላም እንዴት ናችሁ? ቻናሌ ቤተሰቦች እንደተለመደው በአዲስ ቪዲዮ መጥተናል ማለት ነው። ሊሊ በመመለሷ በጣም ደስ ብሎናል። አዴም እንግዲህ በጣም ደስ ብሏታል። በተለይ ደግሞ ሚኪ ወይም ደግሞ ባቡሬ በጣም ደስ ብሎታል በመመለሷ ወደ ነበረችበት። እኛም እንድትመለስ ነበር ፍላጎታችን። በጣም ከሚባለው በላይ አስጠልቶ ነበረ የሊሊ መቀየር ማለት ነው። እንግዲህ ፍቅር የሆነ ነገር ልታደርግ ነበረ ሳይሳካላት ቀረ። ስለ ፖሊሱ ሲያወራ ደውሎ በጣም ፈርታ ከቤት እየሮጠች ወደ ዳኒ ሮጠች ማለት ነው። ግን እሷ እንዴት ነው አዴን ለመጉዳት ነው ወይስ ደግሞ ከሱ ፍቅር ይዟታል? ወይዬ ትለዋለች እኮ አትንካይ፣ ትቀፈኛለህ፣ አልወድህም፣ ታስጠላኛለህ፣ ተመንገዴ ዞር በልልኝ፣ ወደዛ ሄድልኝ፣ አይንህም ማየት አልፈልግም፣ በጣም ነው የምታስጠላኝ እያለችዋ ሴትዮ አሁን ደግሞ ወየ ፍቅር ስላት ወየ ትለው የመር ዳኒን ማለት ነው። ምናልባት የፍቅር ስሜቱ ተሰምቷት ሊሆን ይችላል። እንግዲህ ወየ ያለችበት እኔ እንደ አሹ አፍቃሪ የለም ማለት ነው። አሹ እንግዲህ በጣም ነው ሮማንን የሚያፈቅራት። በቃ የሆነ የሚዘፍነው ዘፈን ራሱ ከልቡ ከውስጡ የመነጨ ነው። በቃ ከልቡ የሚዘፍነው ዘፈን ማለት ነው። እንደውም እኔ በቃ እሱ ሲዘፍን እኔ ተመስጬ ነበረ ማየው አሹን ማለት ነው። እንግዲህ ደፍ ወዲህ አንቺ እንዲህ ነሽ፣ አንቺ ለእኔ ቦታ የለሽም፣ አንቺ ለእኔ እንትን የለሽም፣ አንቺ በቃ እኔ ማግኘት አልፈልግም፣ እኔ ማግባት አልፈልግም። በቃ የማይዘረዝራቸው ነገሮች የሉም ዴቭ ማለት ነው። እንግዲህ ሊሊ እያለች አቅታው ነበር። ይኸው ሊሊ ወደ ራሷ ተመልሳለች አሁን። በቃ ሚኪ ያለላት ባቡሬ ከእንግዲህ ወደ አደይ አታስፈልጋትም ተንግዲህ ወደ አለ እሷ። ስለዚህ እኔና አንቺ መጋባት አለብን ነው የሚለው ዴቭ። እርግጠኛ ነኝ እኔን የሚመስለኝ እናቱ መመጣ ነው የሚመስለኝ ማለት የዴቭ እናት እንደምትመጣ ነው የሚመስለኝ። ምናልባት ልጄ እንደዚህ ተጨናንቆ ስልክም ትደውልለት አያነሳም። ስለዚህ እኔም ከአሜሪካ ወደ አዲስ አበባ መሄድ አለብኝ ብላ እናቱ ትመጣና የዛን ጊዜ ነው ጉድ የሚታየው። ከመጣች በፍጹም ሊጋባ አይችሉም ማለት የምታጋባቸው ተፍቅር ጋር ነው። የእህቴን ልጅ ወይም ደግሞ የጓደኛዬን ልጅ እንደ እህቷ ስለምታያት ጓደኛዋ ናት። የጓደኛዬን ልጅ ነው ማግባት ያለብህ እንጂ በፍጹም ሰራተኛ ማግባት የለብህም እንደምትለው እርግጠኛ ነኝ። እናቱ መጣ ማለት ያው በሰራተኝነት ስላገኛት ነው እንጂ አሁን ላይ ሰራተኛ አይደለችም። ሰራተኛ ቢያገባ ደግሞ ጥሩ ኑሮ ይኖራል እንጂ በፍጹም ምንም ማለት አይደለም። ግን ለአንዳንዶቹ የሆነ ሰራተኛ ሲባል የሆነ ነውር ነው የሚመስላቸው። ፈጣሪ ሲፈጥረን አንድ አድርጎን የፈጠረን። ግን ሌሎቹ አንዳንዶቹ ማለት ነው ሁሉንም ሳይሆን ሁሉም ሰው ሳይሆን አንዳንዶቹ ልክ እንደ እንትን በቃ የሆነ ያለ አይደለም የሆነ የቱርክ ድራማ ስታወራሱ ልክ እንደዛ ማለት ነው። የቱርክን ድራማ ታያችሁ። አንድ ሴት ልጅ ሀብታም ትሆነች የድሃ ልጅ አታገባም። እናት አባቶቿ አይፈቅዱላትም። ወይም ደግሞ የአንድ የሀብታም ልጅ የድሃ ልጅ ሴት ማግባት አይችልም፣ ይቃወማሉ። ምንም የፈለገው ፍቅር ቢይዘው ቢያብድ ቢሰክር እሷን እንዲያገባ አይፈልጉም ማለት ያላት ላለው እንደዚህ ማጋባት ነው የሚፈልጉት። አንዳንዱም ለገንዘብ ሳይሆን ለዝና ሲልም እንደዛ ያደርጋሉ። ገንዘቡ ጎርቷቸው አይደለም። እሷ ብመጣ ምንም የሚቀነስባቸው ነገር የለም ለገንዘቡ ማለት ነው። ነገር ግን ደግሞ ዝና ይፈልጋሉ። ወሬ እንዲወራላቸው የአቶ ከሌ ልጅ እኮ ናት የሀብታም ልጅ ላት የሀብታም ልጅ አገባች ሲባል እንደዛ ደስ ስለሚላቸው ነው እንጂ ለነሱ ለብራቸው ተጨንቀው አይደለም። ብራቸው ይቆረስብኛል ወይም ደግሞ ያንሰኛል ወይም ደግሞ
ያንሳል ይሄድብኛል ብለው አስበው ሳይሆን አንዳንዶቹ በጣም ለዝና ስለሚፈልጉ ለዛ ነው ማለት ነው። እንግዲህ ሊሊ ወደ ራሷ በመመለሷ በጣም ደስ ብሎኛል። የወርቅ ሀብል ገዝቶ አንገቷ ላይ ያደረገላት ሚኪ፣ በዛ ላይ ደግሞ ኬክ ተገዛ። ኬኩ ሊቆረስ ነው፣ ይቆረሳል፣ ይበላል፣ ይሳቃል። ዶክተሩ ይመጣል። በቃ ዶክተሩ ሲመጣ ደግሞ ዴቭ በጣም ከሚባለው በላይ ያኮርፋል ማለት ነው። ዶክተሩና ዴቭ በቃ አይጣጣሙም፣ አይጥና ድመት ነው የሚሆኑት። በነገራችን እኔ ሳስበው ዶክተሩ ቢያገባት ደስ ይለኛል። በጣም ነው ከልቡ ነው የሚወዳት። በቃ ከሚባለው በላይ ለብቻው ነው የምታስወራው ማለት ነው። የእሷ ፍቅር ለብቻው እያስወራው ነው ዶክተሩን፣ ሊያውም ደግሞ ዶክተር ሆኖ ማለት ነው። እንግዲህ ከካናዳ ጓደኛው ደውልና እንዴት ናት አደይ ደህና ናት ወይ? ምን እያደረጋችሁ ነው? አየሃት ወይ? ደወልክላት ወይ? እያለ ሲጠይቁ አይ አንተ እሱ እኮ ይሄን አይደለችም እንደው ቢቸግርህ ነው እንጂ እሷ አሁን በትንሽ ጊዜ ወዲህ ታገባለች እንትን ትላለች እያለ ለብቻው ቅርስስት ስላል ማለት ነው። ጥርስም አይሰጣቸውም። ሩታ ሄዳለች፣ ሩታ የለችም። እንግዲህ ወይዘሪት ቤዛ አሁንም እየተደበቀች ነው፣ ግን መበዝበዟን አልተወችም። የሊሊን የቤቱን ካርታ ወስዳባታለች። ነገር ግን ብትወስደውም ዋጋ የለውም፣ ግዴታ ሊሊ መፈረም አለባት። ሊሊ ደግሞ አሁን ነቅታለች ማለት ወደ ራሷ ተመልሳለች። ምንም የሚያገኙት ነገር የለም። ወረቀቱን ቢወስዱት ዋጋ የለውም፣ ግዴታ ብታስማማው ቤቱን እንኳ ብታስማማው ግዴታ ያ የፈረመበት ሰውዬ ማለቴ ወረቀቱ ላይ ያለው ሰውዬ መፈረም አለበት። እሷ ብቻ ስለሰረቀ ወረቀቱን ቤቱ የእሷ ሆነ ማለት አይደለም። ስለዚህ ግዴታ ሊሊ መፈረም ስላለባት ያው እሷ ሳትፈረመ መሸጥ መለወጥ አትችልም። እርግጠኛ ነኝ ያው ማቃጠሩ አይቀርም ማለት ነው የቤቱን ካርታ ወይም ደግሞ ቤቱን በእሷ ስም የተዞረበትም ማለት ነው። ሊሊ ወደ ራሷ ስም አዛውሮታል። ኤላ አዛውሮታል ወደ ሊሊ ስም። ስለዚህ ብሩን ነው የከፈለችው እንጂ እዛ እንትኑ ለምንም የተደረገ ነገር የለም ማለት ነው። ሊሊ ወደ ራሷ መመለሷ በጣም ደስ ብሎኛል። ሁላቸውም ደስ እንዳላቸው እርግጠኛ ነኝ። ኦፍ እያላቸው ነበረ በስተዛሬው በተፈጠረው ነገር ማለት ነው። አረ ሊሊ መቼ ነው የምትመለሰው? አረ ሊሊ ወደ ቀድሞ እንትኗ ትመለስ። ህፃን ልጅ ሆነች እንደገና። የምትሰራው ነገር በጣም ያናድዳልም። ደግሞም በቃ የሆነ ሁሉንም ስለረሳይ፣ ግን አንዳንድ ጊዜ እኔ በጣም ነው ማዝንላት ማለት ምንም ተጎኗ የስጋ ዘመድ የላትም ማለት ወይ እህት የላትም ወይ ወንድም የላትም ወይ አጎት አክስት፣ የስጋ ዘመድ ምንም የላትም። ነገር ግን ያው በአደይ ብርታት ነው አደይን እየጠፈረች መምህር ነይ ሂጂልኝ፣ ውጭልኝ፣ አልፈልግሽም እያለች እየጮኸችባት ያን ሁሉ መድን አድርሳባት አሁንም ድረስ ሰው አድርጋታለች፣ መልሳታለች ማለት ነው። በጣም ነው ደስ የሚለው። ጓደኝነት ልክ እንደዚህ ነው። ጓደኛ ካላችሁ፣ በእርግጥ እኔ ጓደኛ የለኝም። አስረግጬ ነው የምነግራችሁ፣ ጓደኛ የለኝም። እናንተ ጓደኛ ካላችሁ በጣም የምትወዱት የሚወዳችሁ ለእናንተ የሚያስብላችሁ እናንተ እንደሱ የምታስቡለት ከሆነ ልክ እንደ አደይ ማለት ነው። ጓደኛ ማለት እንደ አደይ